ክርስቶስን ብሎ የሞተ የለም። አሁን ኦሮሚያ ክልል ምንም መከራ የደረሰበት የለም እኮ እምዬ ምኒልክ አፄ ምኒልክ ሲል ነው የሚሞተው እንዴ። ከዛ ስርዓት ጋራ ደግሞ አንወደዋቸውም የሚል ደግሞ ማህበረሰብ አለ። እመሙ ሊሰማው ይገባል። ክርስቶስን ሊሰብክ መጥቶ መከራ የሚደርስበት የለም። ሲጀመር በኦሮሚያ ክልል ያለው ማህበረሰብ የራሱ መብት ነው የሚጠይቀው። ቄስ ነው ሰው የሚሞተው እምዬ ምኒልክ ብሎ ነው ብሎ ክርስቶስን ብሎ የሞተ የለም ይላል። አሁን የ6 ዓመት ልጅ እምዬ ምኒልክ ነው ዛሬ የ6 ወር ልጅ የታረደችው አርሲ። ይሄንን ሰውዬ ቅስና የሰጡት ጳጳሳት አሁንም ቄስ ነው ብለው ትተውታል። ራሳቸው የሱ ቢጤ ናቸው ማለት ነው። ዳንኤል ክብረትን የቤተክርስቲያን የሚጋደሉ ክርስቲያኖችን እየመዘገበ ለማስጠፋት የሚሰራው ሰውዬ ድቁናውን አይዙ የሆነ በሽታ እንዳለብን ታስተውላላችሁ። የዘር በሽታ ክነትንም ጵጵስናንም አርክሶታል። እናንተ እግዚአብሔር ይስጣችሁ ኦሮሞ ነው ብላችሁ ያስቀመጣችሁልን አብዮት ካሳዬ በላይነህ የሚባለው እናንተ ደግሞ የሰየማችሁ ስም አብይ አህመድ አሊ የሚባል ነገሩ ግን አብዮት ካሳዬ በላይነህ እሱ ነው እየጨረሰን ያለው። ኦፒዲዮ እያንዳንዱ ሊስት ይጥራልኝና እነግርሃለሁ። ኦፒዲዮ ኦሮሞ የለውም። ኦሮሞ ኦፒዲዮ ውስጥ እና ያ ነበር። እስኪ ዶክተር ወደ ሌላ እንዳንሄድ እንጂ እስኪ በዚህ ላይ አብዮት ካሳዬ በላይነህ ነው። ማን ነው አብዮት ካሳዬ በላይነህ? እስኪ ትንሽ ቢያብራሩልን። ጠቅላይ ሚኒስትር አብይ አህመድን ነው ወይስ ማን ነው? ያ አብይ ጠቅላይ ሚኒስትር አብይ አህመድ ኦሮሞ አይደለም። ይሄን ስርዓት አይወቅስም። አብይ ዘሩ ይላል። በዘር አይደለም ያስበው፣ ኦሮሞ አይደለም። ይሄ ሁሉ የሬሳ ክምርና በቡልዶዘር የሚቀበለውን ሰው አጀንዳ እንዳይሆን እና ስርዓቱ ተጠያቂ እንዳይሆን አብይ እንደግለሰብ ነጥሎ እሱን የጨረሰን ይላል። እሱ እየጨረሰ እኮ ነው ራሱ። ዘረኛ ስትሆኑ ፒኤችዲያቸው አያድናችሁ፣ ወደ ሰውነት አይመልሳችሁ። የሙያ ትምህርት ነው፣ ስብና አይሰራ። ብሬኖች ናችሁ፣ የጠላት ማደሪያ ናችሁ። የአድዋ ቁስለኞች በቀል መበቀያ መሳሪያዎች ናችሁ። እውነተኞች ኦርቶዶክሳውያን፣ ሌሎቹም እምነት ያላችሁ ግን በሰውነት ያላችሁ ህሊና ያልተለያችሁና ወደ አራዊት ያልተለወጣችሁ ሰዎች ስሙ። የቡድን መንጋ መሆን ፍትህን፣ እውነትን፣ ሰብአዊነትን ከምድር ላይ ያጠፋል። በተለይ ክርስቲያኖች፣ በዚህ ውስጥ የምትኖሩ ሰዎች ክርስቲያንን ማለት አትችሉ። ኢትዮጵያ የምትባለው አገር መጥፋትና መውደም ብቻ ነው ያለባት። ኢትዮጵያ የምትባለውን አገር ከጫፍ እስከ ጫፍ ነን ብለን ከጫፍ እስከ ጫፍ አዲስ አበባ ልክ እንደ አፍጋኒስታን፣ እንደ ኢራቅ፣ እንደ መቃዲሾ ፍንዳታን በፍንዳታ ማድረግ ነው ያለብን። እኛንም እናግዛለን፣ በገንዘባችን እኛ እናግዛለን። ያሉ ፋብሪካዎች ያሉ የነዳጅ ቦታዎች ያሉን ሆቴሎችን ሁላ ለማውደም እኛ እናግዛለን። ያለው የመብራት ኃይል ለማውደም እኛ ገንዘባችን አውጥተን እንሰራበታለን። እኔ ግልጽ ነበር። ይሄን ካላረግ ይሄን ካልሰራህ ትግራዋይ ነኝ፣ የትግራይ ደጋፊ ነኝ፣ ገደል እንግባ። አዲስ አበባ እንዴት መንደድና መቃጠል እንዳለባት፣ ባህር ዳር እንዴት መንደድና መቃጠል እንዳለባት፣ ጎንደር እንዴት መውደምና መቃጠል እንዳለባት፣ ባህር ዳርና ጎንደር እንዲጠፋ መስራት አለበት። ይሄን አእምሮ የፈጠረው ይሄ ልጅ አውሬ አይደለም። በስነ ፍጥረቱ እንደኛ ነው፣ ወንድማችን ነው። ግን አዲስ አበባ ህዝብ እንዲያልቅ እንዲፈነዳ፣ የጎንደር ህዝብ እንዲያልቅ እንዲፈነዳ፣ የባህር ዳር ህዝብ እንዲያልቅ እንዲፈነዳ፣ ኢትዮጵያ ትበታተን በገንዘብም በምንችለው ሁሉ እንረዳለን ብሎ ደሙ እየፈላ ይናገራል። ይሄን ልጅ የሰራው ማን ነው? ይሄን ልጅ ህሊናውን ወስዶ የራሱን ሀገር ኢትዮጵያ እንድትጠፋ እንድትወድም ያሰኘው ማን ነው? የኢትዮጵያን የነጻነት ምልክት አፍሪካኖች ሁሉ የሚያውለበልቡበትን ይሄን ባንዲራ ጠልቶ ህዋት ያሸከመውን የቻይና ከለር እንደ አምልኮ ምልክት ይዞ ሀገር ለማጥፋት የሚፎክረው ምን ሆኖ ነው? ማን አደረበት?
አሁን ይሄ ህፃን ስለሆነ እሱ የህዋት ማደሪያ ነው። ህዋት ደግሞ የአድዋ ቁስለኞች ማደሪያ ነው። የማህደር ማህደር ነው ይሄ ልጅ ማለት ነው። ፍሪ ጀዋር መሐመድ፣ ፍሪ በቀለ ገርባ፣ ፍሪ ሐምዛ መሐመድ፣ ፍሪ ሐምዛ ቦረና፣ ጀዋር መሐመድ፣ ፍሪ በቀለ ገርባ፣ ፍሪ ሐምዛ ቦረና ገለቶማ። ስለዚህ ነው ከባንዳ ከካሃዲ ከሆዳም ከጎጠኛ ከዘረኛ ታጋይ መራቅ ያለብን። በዚህ አጋጣሚ ለአማራ ፋኖ የምለው ነገር አለኝ። ሰራዊቱ መሪዎቻችሁ መርምሩ። ሰዎች ናቸው? ህሊና አላቸው? ለስልጣናቸው ነው ወይስ ለእውነት ነው የሚዋጉት? በደማችሁ ሊረማመዱ ነው ወይስ እውነትም የህልውና አደጋውን ለማስወገድ ነው? ይህን ጥያቄ ጠይቁ። ተደራደርን አንድ ሆነ ስንሉ በማ ጉዳይ ነው የሚደራደሩት? አንድነት ምን ይልና ተሽሎክልኮ እንደገና ተልፈስፍሶ ከጣት ጋር ከጀራ ደግሞ አንድነቱን ይፈርሳል። መርምሩት። የባንዳው ብዛት ላሊበላን እያስቆፈረ ቅርስ ይሸጣል የሚል ዜና እየወጣ ነው። ከጳጳስ እስከ ቄስ የላስታ ፋኖ ምንድን ነው የሚሰራው? ቪዲዮ ነው። ዶክተር አብይ ማጀረኒ አድዋን ለማንተተን ነው ጀረኒ ምን ማለት ነው? ወዳት ነው ዶክተር ለማ መገርሳ ኢትዮጵያዊነት ሱስ ነው ረን ሱሚ ደግሞ ሱስ ኢትዮጵያው ማን ኦሮሞዳ ዘረኞች የሚናገሩት ነገር አንዳንዴ ያስቃል፣ ግን ስቀን አንቀርም ይገሉናል። እና ለማ ኢትዮጵያ ሱስ ነች አለ ይላል። ይሄ ደግሞ በትልቅ ጉባኤ ላይ ነው። ሱስ ነች ወይ ሱሚ? ሱሚ ማለት መርዝ ነው። ኢትዮጵያ መርዝ ናት ወይ ሱስ? መርዝ ናት ይላል መልሶና እነዚህ ሰዎች ሀገራቸውን እንደዚህ እንዲጠየፉና እንዲጠሉ የሌላ ሀገር በምናብ ፈጥረው ለመፍጠር ነበሩ ለማጥፋት የሚነሱ ኦሮሚያ የሚባል ትልቅ ሀገር ነበረ፣ ኢትዮጵያ ቀኝ አደረገች አሉ። እሺ ተብሎ 50 ዓመት ሲያስወሩና ትንሽ ቆይተው እንዳው ምድሩ የኩሽ ነው ሴሞች መጥተው ናቸው ብለው ልክ የጀርመንን የአርያና የአይሁድ ትርክት ፓራላል ሰርተው ጀርመንነስ የሚለውን ኦሮሞነስ ብለው ከኦርቶዶክሳዊነትና ከእስልምና ይበልጣል ብለው የጄኖሳይድ ፖሊሲውን በአደባባይ ገለጡ። ፋኖነት ዶላር አይደለም። ፋኖነት ጎጥ አይደለም። ፋኖነት ከሌላ ጋራ መደራደር አይደለም። ፋኖነት ከአፍሪካ ዩኒየንና ከዩኤስአይዲ ጋር ማውራት አይደለም። ኖ ፋኖነት እንደ ዳዊት ክፉ ንጉስን ሳይገቡለት ወንጀልም ሳይሰሩ መዋጋት ነው። የሚገርም እኮ እየተዋጉ ወንጀል አለመስራት ማለት ነው። ልጆቻችን አሳይተው ነበር እኮ። መሀላቸው የገቡ ሰርጎ ገቦች ግን ሰው መግደል፣ ሰው ማሰር፣ የራሳቸው ወገን መሰለል እና ማጥፋት ጀመሩ። ለምን? የስልጣን ፍትወትና መርፌ ስለወጋቸው። ንግግር በማሳመር ሴራ በመስራት ፋኖንን ለሴራ አይስማማም። የተቀደሰ ተጋድሎ ነው። በሰብአዊነት ላይ የተመሰረተ ነው። ፍትህና እውነትን፣ ሰብአዊነትን፣ ርትዕን የሚያውቅ ነው። ወዳጆች ዛሬ የምንነጋገረው እሱን ነው። ሰው እንደ ቆሻሻ በሚጣልበት እንደ ቆሻሻ የሚጥለውን ስርዓት ሄደው እጅ መጨበጥ ራሱ ነፍሰ ገዳይነት ነው። አንድ ሰው እዚህ እንትን ላይ መጫን ስላልቻልኩ ወደዚህ ወደ እናንተ ለማድረስ ከዚህ ባሰማ የሚያስከፋ አይመስለኝም። በጣም ስለገረመኝ ነው የማሰማችሁ። ይቅርታ፣ በጣም ስለገረመኝ ነው የማሰማችሁ። ወደ ቪዲዮ መላክ ስላልቻልኩ ነው። ስለዚህ ጥራቱ ይቀንሳል እና ይቅርታ አድርጉልኝ። እንዲህ ይላል። እናንተ እግዚአብሔር ይስጣችሁ ኦሮሞ ነው እናንተ እግዚአብሔር ይስጣችሁ ኦሮሞ ነው ብላችሁ ያስቀመጣችሁልን አብዮት ካሳዬ በላይነህ የሚባለው እናንተ ደግሞ የሰየማችሁ ስም አብይ አህመድ አሊ የሚባል ነገሩ ግን አብዮት ካሳዬ በላይነህ እሱ ነው እየጨረሰን ያለው። ኦፒዲዮ እያንዳንዱ ሊስት ጥራልኝና እነግርሃለሁ። ኦፒዲዮ ኦሮሞ የለውም።
ኦሮሞ ኦፒዲዮ ውስጥ እና ያ ነበረ። እስኪ ዶክተር ወደ ሌላ እንዳንሄድ እንጂ እስኪ በዚች ላይ አብዮት ካሳዬ በላይነህ ማን ነው? አብዮት ካሳዬ በላይነህ እስኪ ትንሽ ቢያብራሩልን። ጠቅላይ ሚኒስትር አብይ አህመድን ነው ወይስ ማን ነው? አብይ ጠቅላይ ሚኒስትር አብይ አህመድ ኦሮሞ አይደለም። እነ ለማም እነ ሁሉም ኦፒዲዮች ያውቃሉ። አብይ አንድም ቀን ስለሆነ እኔ አሁን ይሄን ያመጣሁት የሰውዬ ዶክተር ነው። የዘር ደዌ እንዴት እንደሳስት የዘር ደዌ ብትማሩ ጳጳስ ብትሆኑም ቄስ ብትሆኑም ደዌው ከለከፋችሁ ቅስናችሁም ጵጵስናችሁም ሼኪነታችሁም ዶክትሬታችሁም ሰው አያደርጋችሁ። ምክንያቱም የዘር ደዌ ቅድም እንዳልኩት ስጋና ነፍስን አይደለም የሚለየው፣ ህሊናን ነው ከሰውነት የሚለየው። ከዛ በኋላ ሰውነት ትረሳና በጥላቻ ተመርዘ ቡድን ትሆናለህ። ከዛ ሰብአዊ ፍጡር ክብር ይጠፋብሃል። ቡድኑ ሌላ ቡድን ለማጥፋት ሲነሳ አንተ ራስህ አጥፊ ትሆናለህ። ስለዚህ ፍትህ፣ ርትዕና እውነት፣ ሰብአዊነት አይገባህም። ለዛ አውሬነትህ ትርክት ትፈጥራለህ። ደም መጠጣት የሚፈቅድልህ ርዕዮት ትጽፋለህ። ሐሰትን ሳይንሳዊ አስመስለህ ትፈበርካለህ። አንተን ያደሩብና የላኩ ደግሞ የሚጠሉን ሰዎች ጆርናልን ሪቪው ያደርጉልሃል፣ ፕሮፌሰርሺፕ ይሰጡሃል፣ ዲፕ ጽሑፉን ሳይንሳዊ እንዲመስል ያደርጉልሃል። ከዛ በኋላ ህፃናትን አእምሮ ጠምዝዘ አራጅ ታደርጋቸዋል። ይሞቱልሃል፣ ይገሉልሃል። አንተ ሀዩ አዋቂ ምሁር ትባላለህ። ከበሮ የሚመቱላቸው ሰዎች ደግሞ ይፈጥራሉ። ይሄ ሰውዬ ዶክተር ነው። የሚከራከረው ስላለቀው ሰው፣ ስለሚያልቀው ሰው፣ ስለጠፋው ጥፋት አይደለም። በስርዓትና በአስተሳሰብ በትርክትና በመዋቅር እንደሚጨርሱን እንደሚያጠፉ ለመደበቅ ጥፋቱን ለአብይ ብቻ ይሰጣል። አብይ ከሰማይ የወረደ ይመስል አብይ የወጣው ከኦነግ ኦሮሞማ ፍልስፍና ውስጥ ነው። ያዘመተውም ይህን ፍልስፍና የተቀበሉትን ሰራዊት ነው። የሚገለውም ለፌና ለፋ አጥንትና መሬት ወይንም ሶይል እንደ ብለድ ሂትለር እንደሚለው ብሎ ተርኮ ሰው ከአርሲም ከወለጋም ከሐረርጌም የሚያጸዳው አብይ ፈጥሮ አይደለም። አብይን የፈጠረው ኦነጋዊና ህዋታዊው ስርዓት ነው። ይሄን ስርዓት አይወቅስም። አብይ ዘሩ ይላል። በዘር አይደለም ያስበው፣ ኦሮሞ አይደለም። ይሄ ሁሉ የሬሳ ክምርና በቡልዶዘር የሚቀበለውን ሰው አጀንዳ እንዳይሆን እና ስርዓቱ ተጠያቂ እንዳይሆን አብይ እንደግለሰብ ነጥሎ እሱን የጨረሰን ይላል። እሱ እየጨረሰ እኮ ነው ራሱ። ዘረኛ ስትሆኑ ፒኤችዲያቸው አያድናችሁ፣ ወደ ሰውነት አይመልሳችሁ። የሙያ ትምህርት ነው፣ ስብና አይሰራ። ብሬኖች ናችሁ፣ የጠላት ማደሪያ ናችሁ። የአድዋ ቁስለኞች በቀል መበቀያ መሳሪያዎች ናችሁ። እውነተኞች ኦርቶዶክሳውያን፣ ሌሎቹም እምነት ያላችሁ ግን በሰውነት ያላችሁ ህሊና ያልተለያችሁና ወደ አራዊት ያልተለወጣችሁ ሰዎች ስሙ። የቡድን መንጋ መሆን ፍትህን፣ እውነትን፣ ሰብአዊነትን ከምድር ላይ ያጠፋል። በተለይ ክርስቲያኖች፣ በዚህ ውስጥ የምትኖሩ ሰዎች ክርስቲያንን ማለት አትችሉ። ከተጠመቃችሁ በእውነተኛው ግንድ በኢየሱስ ክርስቶስ ላይ ቅርንጫፎች ናቸው። ቅርንጫፍ ከሆናችሁ ግንዳችሁ አንድ ከሆነ ሌላውን ቅርንጫፍ በሰሜን በምስራቅ ከፍ ብሎ የበቀለውን ልትጠሉ፣ ልትሰድቡ፣ ልትለዩ አትችሉም። በቋንቋም በምንም ነገር ቅርንጫፉን ከነካችሁ ግንዱን ስለምትነኩት ከክርስቶስ ተቆርጣችሁ ወድቃችኋል። ውሸት ነው። የኦሮሚያ ቤተ ክህነት፣ የትግራይ ቤተ ክህነት ልክ አሁን ሰረቀ እንደሚለው ዲቃላ ነው፣ ዘር የለውም፣ እከሌ የሚባለው ዘር የለውም፣ የክርስቶስ ዘር ነው፣ እኔም የዛ ዘር እረኛ ነኝ ብሎ ከተሰየመ በኋላ እከሌ ዘር የለውም ይላል። ቅድም ያሳየኋችሁ ሀገር መጥፋት አለበት ከሚሉትና ዘረኞች ከፈጠሯቸው በሽተኞች መካከል
አንዱን ላሰማችሁ። አሁንም በቪዲዮ ማቅረብ ባለመቻሌ ይቅርታ እየጠየቅኩ በዚሁ በፒክቸር ድምፁን እንድሰሙ ላድርጋት። ፍሪ ጁዋር መሐመድ፣ ፍሪ በቀለ ገርባ፣ ፍሪ ሐምዛ መሐመድ፣ ፍሪ ሐምዛ ቦረና፣ ጁዋር መሐመድ። ይሄን የሚለው ቄስ የፈለግኩት ቪዲዮ እሱ ይሄ ነው። አፄ ምኒልክ የሚል ደግሞ ማህበረሰብ አለ። ክርስቶስን ብሎ የሞት ለማውን ኦሮሚያ ክልል ምንም መከራ የደረሰበት የለም እኮ። እምዬ ምኒልክ አፄ ምኒልክ ሲል ነው የሚሞተው እንዴ። ከዛ ስርዓት ጋራ ደግሞ ይሄ ቄስ ነው ሰው የሚሞተው እምዬ ምኒልክ ብሎ ነው ብሎ ክርስቶስን ብሎ የሞተ የለም ይላል። አሁን የ6 ዓመት ልጅ እምዬ ምኒልክ ነው ዛሬ የ6 ወር ልጅ የታረደችው አርሲ። ይሄንን ሰውዬ ቅስና የሰጡት ጳጳሳት አሁንም ቄስ ነው ብለው ትተውታል። ራሳቸው የሱ ቢጤ ናቸው ማለት ነው። ዳንኤል ክብረትን የቤተ ክርስቲያን የሚጋደሉ ክርስቲያኖችን እየመዘገበ ለማስጠፋት የሚሰራውን ሰውዬ ድቁናውን አይዙ። የሆነ በሽታ እንዳለብን ታስተውላላችሁ። የዘር በሽታ ክህነትንም ጵጵስናንም አርክሶታል። ክርስቶስን አስረስቶናል። ይህ ሁሉ ለድሎት፣ ለምኞት፣ ሞትን ለማዘግየት፣ ለምቾት ሲባል ነው ታውረን ያለ ነው። ከዚህ ደዌ መገላገል አለብን ወንድሞች እህቶች፣ በጣም በጥንቃቄ ከዚህ ደዌ መገላገል አለብን። እንደዚህ ዘረኛ ያልሆነ ካህን አግኝቶ ንስሐ የሚቀበልንም ማግኘትም ከባድ እንደሆነ ይገባኛል። ይሄ የሚለውን ስሙት። አንድ ሌላኛው ደዌኛ ማለት ነው፣ ህወሓት የሰራው ደዌኛ የስታሊን ጓደኛ ትባህል ዓዲ በአናቷን ትተከል። ኢትዮጵያ የምትባለው አገር መጥፋትና መውደም ብቻ ነው ያለባት። ኢትዮጵያ የምትባለውን አገር ከጫፍ እስከ ጫፍ ነን ብለን ከጫፍ እስከ ጫፍ አዲስ አበባ ልክ እንደ አፍጋኒስታን፣ እንደ ኢራቅ፣ እንደ መቃዲሾ ፍንዳታን በፍንዳታ ማድረግ ነው ያለብን። እኛንም እናግዛለን፣ በገንዘባችን እኛ እናግዛለን። ያሉ ፋብሪካዎች ያሉ የነዳጅ ቦታዎች ያሉን ሆቴሎችን ሁላ ለማውደም እኛ እናግዛለን። ያለው የመብራት ኃይል ለማውደም እኛ ገንዘባችን አውጥተን እንሰራበታለን። እኔ ግልጽ ነበር። ይሄን ካላረግ ይሄን ካልሰራህ ትግራዋይ ነኝ፣ የትግራይ ደጋፊ ነኝ፣ ገደል እንግባ። አዲስ አበባ እንዴት መንደድና መቃጠል እንዳለባት፣ ባህር ዳር እንዴት መንደድና መቃጠል እንዳለባት፣ ጎንደር እንዴት መውደምና መቃጠል እንዳለባት፣ ባህር ዳርና ጎንደርም እንዲጠፋ መስራት አለበት። ይሄን አእምሮ የፈጠረው ይሄ ልጅ አውሬ አይደለም። በስነ ፍጥረቱ እንደኛ ነው፣ ወንድማችን ነው። ግን አዲስ አበባ ህዝብ እንዲያልቅ እንዲፈነዳ፣ የጎንደር ህዝብ እንዲያልቅ እንዲፈነዳ፣ የባህር ዳር ህዝብ እንዲያልቅ እንዲፈነዳ፣ ኢትዮጵያ ትበታተን በገንዘብም በምንችለው ሁሉ እንረዳለን ብሎ ደሙ እየፈላ ይናገራል። ይሄን ልጅ የሰራው ማን ነው? ይሄን ልጅ ህሊናውን ወስዶ የራሱን ሀገር ኢትዮጵያ እንድትጠፋ እንድትወድም ያሰኘው ማን ነው? የኢትዮጵያን የነጻነት ምልክት አፍሪካኖች ሁሉ የሚያውለበልቡበትን ይህን ባንዲራ ጠልቶ ህወሓት ያሸከመውን የቻይና ከለር እንደ አምልኮ ምልክት ይዞ ሀገር ለማጥፋት የሚፎክረው ምን ሆኖ ነው? ማን አደረበት? አሁን ይሄ ህፃን ስለሆነ እሱ የህወሓት ማደሪያ ነው። ህወሓት ደግሞ የአድዋ ቁስለኞች ማደሪያ ነው። የማህደር ማህደር ነው ይሄ ልጅ ማለት ነው። አሁን ሰው የሚያርዱ የኦሮ ዋሃቢዝም የአርሲና የወለጋ ምናምን የአረብም የምዕራብም ማደሪያ ናቸው። አብይ የማደሪያ ነው። በኦነግ አድረው የነበሩ ሰዎች በኦነግ በኩል አደሩበት። መሳሪያ ነው። ሪሞት የያዙት ሌሎች ናቸው። ትግላችን ከሰው ጋር አይደለም። ወደ ቁስ ከተለወጠ ግን እንደኛ ጤፍ እንጀራ የሚበላ እርጥብ ሮቦት ኦፕሬት የሚደረገው ከርቀት የሆነ ከአውሬ ጋር ተደራድረናል የሚል ሰውዬ አውሬውን ሰው አድርጌያለሁ ማለቱ ነው። አሁን ማን ማስረሻ ነው የምትሉት? ምናምን ሻለቃ ምናምን ብሎ ተደራደረው። አውሬውን ቀይረ ሰው አረከው ማለት ነው። ደም መጠጣት አቆመ ማለት ነው።
አንተ ስብሰባ ላይ ያለ ስንት አማራ ይገደላል፣ ስንት ኦርቶዶክስ ይታረዳል፣ ስንት ኦሮሞ ክርስቲያን ይሞታል፣ ስንት ጋሞና ጉራጌ ይሰደዳል። ለሆድህና ለተንኮል ነበር የገባኸው። ይኸውልህ አውሬዎች የሚናገሩት ብቻ አይደሉም፣ ከአውሬ ጋር እጅ የሚጨባበጡትም ጭምር እንጂ። ባንዳውም የአማራ ባንዳውም ራሱ አውሬ ነው። ህሊና የተለየው ሰውነት ነፍስ ከተለየው ሬሳ ያነሰ በደሉ የከፋ። ያኛው ይተኛል፣ ጸጥ ብሏል፣ አለቀ። እንዳይሸተን አፈር እናለብሰዋለን። በቁም የሞተው ግን በሽታ ብቻ እንገላገለውም፣ ይገለናል፣ ያጠፋናል፣ የጠላት መሳሪያ ነው። ለዚህ ነው ከባንዳ ከካሃዲ ከሆዳም ከጎጠኛ ከዘረኛ ታጋይ መራቅ ያለብን። በዚህ አጋጣሚ ለአማራ ፋኖ የምለው ነገር አለኝ። ሰራዊቱ መሪዎቻችሁ መርምሩ። ሰዎች ናቸው? ህሊና አላቸው? ለስልጣናቸው ነው ወይስ ለእውነት ነው የሚዋጉት? በደማችሁ ሊረማመዱ ነው ወይስ እውነትም የህልውና አደጋውን ለማስወገድ ነው? ይህን ጥያቄ ጠይቁ። ተደራደርን አንድ ሆነ ስንሉ በማ ጉዳይ ነው የሚደራደሩት? አንድነት ምን ይልና ተሽሎክልኮ እንደገና ተልፈስፍሶ ከጣት ጋር ከጀርባ ደግሞ አንድነቱን ይፈርሳል። መርምሩት። የባንዳው ብዛት ላሊበላን እያስቆፈረ ቅርስም ይሸጣል የሚል ዜና እየወጣ ነው። ከጳጳስ እስከ ቄስ። የላስታ ፋኖ ምንድን ነው የሚሰራው? ሰርጂካል ኦፕሬሽን አይሰራም እንዴ? እናስብ። ጦርነቱ በጣም የተወሳሰበ ከሰውነት የወጡ ከእንስሳም ያነሱ ምንም ሊያደርጉ የሚችሉ ሀፍረት የሌላቸው ሰዎች ናቸው የገጠሙን። እነዚህም በመደራደር ሳይሆን በማሸነፍ ብቻ ነው መገላገል የሚቻለው። ሌላው ቄስ ነኝ የሚለው ደግሞ የሚያወራውን እንስማ እስቲ። ቄስ ነኝ ይላል። እንግዲህ ቄስ ነኝ ምን ይደረግ? ኧረ ይሄኛው ምንድን ነው የሚለው? ይህንቶ ሌላ ደግሞ ጅል እናሰማ እንጂ ሌላ ወደ አራዊትነት የተቀየረ ነገር ግን የቄስ ልብስ የሚለብስ ህዝብን ከእግዚአብሔር ለመለየት ተልእኮ የተሰጠው ንስሐ የማያውቅ ንስሐ አይደለም ነውር የሚባለውን ባህላዊ ነገር እንኳን የማያውቅ በጣም አደገኛ የቄስ ልብስ ለባሽ የሆነ አራዊት እንስማ እስቲ። እሱን ደግሞ ብፁዕ የሚሉ ሰዎች አሉ። እሱ ይሉታል። ጳውሎስ የገጠመው ቀደም ብለው ሌላው ቋንቋ ወይም አስተርጉመው በመረዳት የዚሁ የማን ነው አልኳችሁ? የዲሜጥሮስ ዲሜጥሮስ ማን ነው? ዲሜጥሮስ ይቅርታ የተበላሸ ቪዲዮ ነው። ዶክተር አብይ ማልጀረኒ አድዋን ለማን ትተን ነው እንጀረኒ ምን ማለት ነው? ወዳት ዶክተር ለማ መገርሳ ኢትዮጵያዊነት ሱስ ነው ረን ሱሚ ደግሞ ሱስ ኢትዮጵያው ማል ኦሮሞዳፍ ዘረኞች የሚናገሩት ነገር አንዳንዴ ያስቃል፣ ግን ስቀን አንቀርም ይገሉናል። እና ለማ ኢትዮጵያ ሱስ ነች አለ ይላል። ይሄ ደግሞ በትልቅ ጉባኤ ላይ ነው። ሱስ ነች ወይስ ሱሚ? ሱሚ ማለት መርዝ ነው። ኢትዮጵያ መርዝ ናት ወይስ ሱስ? መርዝ ናት ይላል መልሶና እነዚህ ሰዎች ሀገራቸውን እንደዚህ እንዲጸየፉና እንዲጠሉ የሌላ ሀገር በምናብ ፈጥረው ለመፍጠር ነባሩን ለማጥፋት የሚነሱ ኦሮሚያ የሚባል ትልቅ ሀገር ነበረ፣ ኢትዮጵያ ቀኝ አደረገች አሉ።
እሺ ተብሎ 50 ዓመት ሳያስወሩና ትንሽ ቆይተው እንደውም ምድሩ የኩሽ ነው ሴሞች መጥቶኝ ናቸው ብለው ልክ የጀርመንን የአርያና የአይሁድ ትርክት ፓራላል ሰርተው ጀርመንነስ የሚለውን ኦሮሞነስ ብለው ከኦርቶዶክሳዊነትና ከእስልምና ይበልጣል ብለው የጄኖሳይድ ፖሊሲውን በአደባባይ ገለጡት። ለምን? ክርስቲያኑ ሌላውም ሰው ደንዝዞ አይተባበርም። አሁን ሰሞኑን አንድ ፔቲሽን በርሲ ምክንያት ፈርሙ ብሎ አንድ ወንድማችን ያዟዝራል። ስንት ሚሊዮን ክርስቲያን ባለበት ዛሬ ነው 10,000 አካባቢ የሞላው በ3 ቀን 1 ሚሊዮን በአንድ ቀን መፈረም ነበረበት። ኤቭሪባዲ ዲያስፖራ አይፈርም። 1 ሚሊዮን ዲያስፖራ አለ እዛ ያለ ፊርማ ይታያል ይላል። አይ ኢሜል ቀይሮ መፈረም እኮ ይችላል ይፈራል ያኛው። ይሄ ምን ሆኖ ነው? አዲስ አበባ የሆነች ኮንዶሚኒየም ይኖረዋል እናቴ እንዲህ ትሆናለች ይችላል። ምንም እንኳን የሆነ ሰው ዋት ህፃናት እየተገደሉ አረ እንትና ስማችንን መዝግቦ ያጠፋናል እኮ ያቀናል እኮ እዛ ያለው ዴማሱ ምን ይሻለናል እያለ እያለቀሰ አንድ እውነት መፈረም ጦር ሜዳ ሄደው ራሳቸውን የሰጡ ሰዎች እያሉ እና ዘረኞች ብቻ ሳይሆን ዘረኞች ሊያጠፉን የተነሱት እኛ ራሳችን ለመጥፋት የተዘጋጀን እንመስላለን። አንተባበርም። አንዳችን አናዳምጥ። አንዳችን ለአንዳችን አንቆምም። ዋህብያዎቹ ግን በጣም ብልጥ ስለሆኑ እንኳን ከዋህብያ ጓደኞቻቸው ጋር ቀርቶ ኩሽና ሴም የሚለውን ትርክት ኦርቶዶክስን እስከ ጎዳ ድረስ የሰሜኑን ክፍል እስከ ጎዳ ድረስ ብለው ፕሮሞት ያደርጋል። እኔ አሁን አንድ ኡስታዝ እና ኢማም ፓርላማ ገብቷል ስል ኩሽን ፕሮሞት ያደርጋል። የኩሽና የሰሜን ትርክት ፕሮሞት ያደርጋል። ይህም ፓርላማ አስገብተነዋል እኛ ሊያጠፋን የተዘጋጀውን ሰው ማለት ነው። እነሱ ሩቅ ሄደው የማይመስላቸውን ለዓላማቸው ሲሉ ሲተባበሩ እኛ ኦርቶዶክሳዊ ሞት ይቁም ብለን ለመፈረም እናመነታለን። ከዛ የራሳችን ቤቶች ደግሞ የሚገሉን ሰዎች በመሸለም ያበረታቷቸዋል። እረኛ ነኝ የሚለው አራጅህን ይሸልማል። እኛ ደግሞ ብፁዕ እንላለን። ከዛ በኋላ ብፁዕ የሚለው ቃል ለማን ነው የተቀጸለው? በማክበር ስም አትጃጃል። ክርስትናህን ቀኖናህን እወቅ። ማን ነው የሚሸልመው? ማንን ነው የሚሸልሙት? በማብር ነው ገዳዮቻችን የሚሸልሙት። ሰው እንዳይተባበር ለምንድን ነው የሚያዘናጉት የኛ ቤቶች? ይህንን ጠይቅ። ምንድን ነው ያደነዘዘን? ምንድን ነው ያፈዘዘን? ዘረኝነት ደዌ ነው። ይህም ብቻ ተስማምተን ከደዌ ብንወጣ ህዋት የሚልከው ገዳይ የለው። ኦሮሞ ክርስቲያን ለገዳይ ወታደር አይሆንም። ኦሮሞ የሆነ ሙስሊምም ለገዳይ ኦሮሞማ ወታደር አይሆንም። ዘረኝነት ስለጣፈጠን፣ እግዚአብሔር ስለበለጠብን፣ ከሃይማኖታችን ስለላቀብን፣ ለመዝረፍና ሀብት ለማግኘት መሳሪያ ስለሆነን፣ ሳንሰራ ለመክበር፣ ሰው ገለም መሬት ለማስፋት ስለጠቀመን ነው ተከትለን ከመጅሊስ እስከታች እኚህ የመጅሊስ አባት ነኝ ባይ ሽበት ሽበታቸውን እንኳን ሳያከብሩ አፄዎቹ እስልምናን ከጥፋት ያዳነው እኮ አፄ ነው። አፄ አርማህ ነው። አንተ ከኪሳ እንደምትተርከው ነጃሺ የሚባል ንጉስ የለም። ታሪክ የማስለምን የወሮ በሎች ወሬ እዛ ተዋለ እሱ መጨረስ አለብኝ በእውነት
ይሄን ሁሉ ያናገረኝ የ6 ወር ልጅ ተገደለ ብሎ ጸጋዬ ዜና በመስራቱ ገርሞኝ ነው። 6 ወር ለምን አልክ ብዬ ነው። ይሄንን ገዳይ ስርዓት መከላከል የነበረበት እረኛ መንግስት ጋራ መግባባት ተገባብቶ መስራት ያስፈልጋል። ቃል በለዚያ ቤተክርስቲያኗን ማሻገር አንችልም። ተገባብቶ መስራት ያስፈልጋል። ቃል በለዚያ ቤተክርስቲያኗን ማሻገር አንችልም። ይሄ እንግዲህ አዲስ ሃይማኖት ነው። አዲስ ሃይማኖት ነው ይሄ። ሳይሮስ እየነገሩን ያሉት እኔ አባ አልላቸውም ታውቃላችሁ፣ ምክንያት አለኝ። በሐሰት ጫካ ሰው ሾመው፣ የተሾመውን በጠመንጃ ስልጣን ለማስያዝ ሞክረው 50 ሰው በአንድ ቀን ያስገደሉ ሰው ስለሆኑ ደም ያለበትን ሰው ብፁዕ አይደለም። ክህነት ሲሰጥ ክህነት ከተሰጠ በኋላ አባቶቻችን አንደኛ ዶሮ እንኳን አያርዱ፣ እጃቸው ክርስቶስን ስጋና ደም የፈተት ነው። እኛ ምን ስሙ ያች ከዘራ እንኳን ሲይዙ የከዘራቸው ጫፍ ላይ ብረት ካደረጉ እና ክብደት ካለው ከዘራው ከክህነታቸው ይሻላሉ። ምክንያቱም የመምታት መንፈስ ነው፣ የመመርኮስ ሳይሆን ለመምታት ነው ያዙት ማለት ነው። ህሊናቸው እንኳን ከክፋት እንዲጠበቅ ቀኖና ተሰርቶላቸው እንኳን ድርጊታቸው። እኛንም እኮ ወደ ሴት አይቶ የተመኘው በልቧ አመነዘረባት ብሎ የሲኦል ቅጣት የሚያስገኝ ነው ልብን አለመጠበቅ የሚል ትምህርት ተምረን ከልባችን ከሀሳባችን እየታገልን እኮ ነው የምንኖረው። ምን አሉ ታዲያ እንጂ ሰውዬ ምን አሁን ቅዱስ አቡነ ተክለ ሃይማኖት በዛን ጊዜ ቤተክርስቲያኒቷን ጠብቆ ነው ያሻገሯት። ከነበረው መንግስት ጋር በመነጋገር ጠብቋት ምንም ሳትሆን ሳስነኳት። ሁሉም ስህተት ነው የተናገሩት፣ ሁሉም ስህተት ነው። ቀጣፊ እኮ ነው። ተመልከት፣ ከመንግስት ጋር ተግባብተን ካልሰራን ቤተክርስቲያኗን ልናሻግር አንችልም። ቤተክርስቲያን ማለት ምን ማለት ነው? እርስ የሚታረደው ሰው ቤተክርስቲያን አይደለም? በድሮን የሚጨፈጨፈው ሰው ቤተክርስቲያን አይደለም? በአንድ ገደማ 570 ሰው መታረዱ ቤተክርስቲያን እየወደመ አይደለም? በዝቋላ ካህናት መታረዳቸው፣ አባቶቻችን መጨፍጨፋቸው ቤተክርስቲያን አይደለም? የሲኖዶስ ቀኖና መጣሱ ቤተክርስቲያን አይደለም? እሳቸው ወሊሶ ሄደው የቡና ቤት አመንዝራ ሁሉ ጳጳስ ብለው እሱን ስልጣን ለማስያዝ ያስጨፈጨፉት 50 ሰው ደም፣ የ4000 ሰው የተሰደደ የተፈናቀለ አካለ ስንኩል የሆነ የት እንደደረሰ የማይታወቀው እሱ ቤተክርስቲያን አይደለም? ቤተክርስቲያን አልፈረሰም? ቤተክርስቲያን የእሳቸው ድሎት ነው? እሳቸው ብፁዕ መባላቸው፣ እሳቸው መንፈላሰሳቸው ነው? ቤተክርስቲያን ማለት ምን ማለት ነው? አንድ ይህን ጥያቄ መልሱ። ሁለተኛው አቡነ ተክለ ሃይማኖት ተግባብቶ አሻገሩ። ምንድነው ያሻገሩ? ስንት ሚሊዮን ሰው ነው ነጭና ቀይ ሽብር ብሎ እግዚአብሔርን ትቶ እግዚአብሔርን የተወው ልጆቻቸው ማን ነው አስተምሮ የመለሰው? ማን ነው አንድ መጽሐፍ ብጣሽ ጽፎ ኮሚኒዝምን የተከራከረው? ማሻገር ነው እሱ። አልቀን ስንተርፍ እናንተ እንዳሻገራችሁ ነው የምታስቡት? ካለቀ ሰው ሲተርፍ እንዴ! ማጽናት ብቻ ሳይሆን ማምጣትም ግዴታ አለባቸው። ሐዋርያ ስራ ማጥመቅ፣ እኛ ወልደን ያመጣነውን አጥምቆ ከዛ ብር መሰብሰብ አይደለም፣ ያልተጠመቀው ማጥመቅ። አሁን ግን ውጪ ድረስ ሰው እየተከተሉ ስደተኛው ማስለቀስ፣ ብር እየሰበሰቡ መከፋፈል። እነዚህ በዘረኝነት፣ በፍትወት፣ በገንዘብ ፍቅር መኳንንትን በመለማመጥና በማምለክ ክርስትና ሲቻል ከማንም ጋር በሰላም ኑሩ ነው የቅዱስ ጳውሎስ ትምህርት። የሚያርድ ሰላም እየሰጠህ አይደለም። ሃይማኖት ቀኖናህን የሚያሽርህ በደብዳቤ ሰላም እየሰጠህ አይደለም። ይሄን በሰማዕትነት ትወጣዋለህ እንጂ አትግባባው። ማደንዘዣ ነው ይሄ። አንዱ አደንዛዥ ተልኮ የተቀበለ ሳያምን የጳጳሰ ከዚህ የበለጠ አልናገርም። ያሻገረው የግል ኖሯቸው ብፁዕ ቅዱስ አቡነ ጳውሎስም ቢሆን ይሄን ነው ብፁዕ ብሎ አለቃ የሚያደርግ በጣም ነው ሲታገሉ ሰዎች። ዘረኛ ከሆነም ይሄን ሰው የሚከላከል ሰው አለ። ዘሬ ነው ብሎ ስለሚያስብ ክርስቶስን ይመስላል ብሎ አይደለም።
ፖለቲካው በነገረው ዝርያ በጥምቀት ባገኘው ዝርያ አይመዝነው። ፖለቲካው በነገረው ዝርያ መዝነው አትንኳቸው። ህንፃ ሰሩ ሲባል ሰውን ያሳደዱበት ቦታ ህንፃ ሰሩ ሲባል ልማት እንደዚህ ነው ብሎ ሊያስተዋውቁ የሚፈልጉ ሰዎች አሉ። ስለዚህ ስናጠቃልለው የዘር ፖለቲካ ልክፍት ሰውን በቁሙ የሚገድል ከህሊና የሚለይና አራዊት የሚያደርግ ስለሆነ ራሳችንን መርምረን ንስሐ ገብተን ተነጋግረን ይሄን ደዌ ከኢትዮጵያ ለመንቀል መስራት የእያንዳንዱ ሰው ግዴታ ነው። እግዚአብሔር ይርዳን።